ሪዮት ሚዲያ የንጹሃንና የግፉዋን ድምጽ እሺ ያሬድ እዚህ ላይ እንግዲህ ተቃውሞቹን ተከታትለሃቸዋል እንደ ሰብአዊ መብት ባለሙያም በፖለቲካዊ ጉዳዮች እንደሚሳብም ሰው ተቃውሞቹ ለምሳሌ ኔፓል ላይ ሶሺላ ካርኪ የተባሉት የቀድሞ የኔፓል ሱፕሪም ኮርት ጀስቲስ የነበሩት ሰው በወጣቶቹ ተጠቁመው ነው የኢንተሪም መንግስቱ ጠቅላይ ሚኒስትር የሆኑት ሶ ቤዚክሊ ወታደራዊ ኃይሉ ሊቆጣጠር የሚችልበት እድል እንትን ብለዋል ማለት አምልጠዋል ተወሰነ ጊዜ እንግዲህ ሽግግሩን እንደሚያመጣ እንመለከታለን በአንጻሩ በማዳጋስካር የሆነው ሌላ ነው በሌሎችም አካባቢዎች የተለያየ ውጤት የተከሰተባቸው ነገሮች አሉ ቢያንስ ግን ሙከራዎቹ አሉ እንደ ትውልድ ሶ አሁን አንድ ኢትዮጵያ ውስጥ ያ ትውልድ ቅድም ልደቱ እንደጠቀሰው በከፍተኛ ቁጥር እያለ ይሄ መሰል ፌኖሜናን የሌለበትን ምክንያት እንድናነሳ ነው ያው ወደ ቤዚክስ መመለስ ወዳለሁና መጀመሪያ እንዴት ያለ ህዝብ ነው እንዲህ ላለ ተቃውሞ የተገባ ጭቆና መኖሩ ብቻውንስ የተቃውሞ መኖር ዋስትና ነው ወይ የሚል ጥያቄ አስተውሳለሁ ጥያቄዎቹን ስለሚያያዙ ነው አሰናሲ የማነሳቸውና ከዛ የቱ ለምን ተሳካለት የትኛው ስለምን አልተሳካለትም የሚለውንም አብረን እንመለከታለን ገመሽመሪያ አንድ ህዝብ ለተቃውሞ ደርሷል በስሏል የሚባለው ወይም ተቃውሞ ሊያነሳ ይችላል የሚባለው ምን ሲሆን ነው የሚለውንም እንድናየው ነው ቴንክ ዩ ቴዲ ልደቱ ከሄደበት እንትን ልነሳ ይሄ በ1966 ከዛ በ1993 በ97 በ2010 የታዩት የሰላማዊ ቢተኝነት ንቅናቄዎች የራሳቸው መገለጫ ባህሪም ቢኖራቸው አንድ ኮመን የሆነ ችግር አለ እና ለኔ የትልቁ ችግር ያለው የኢትዮጵያ የፖለቲካው ኤሊት ኢትዮጵያ ውስጥ ፖለቲካ እሰራለሁ የፖለቲካ ለውጥ አመጣለሁ ብሎ የሚያስበው ኤሊት ሰላማዊ ትግልን እንዴት ነው የሚያየው የሚለው ነው ሁሉ ጊዜ ትግል ውስጥ የሚገቡ ሰዎች የሰላማዊ ትግልን የሙከራ ካርድ ነች እሷ ትንሽ ያለ መሳካት የሆነ ነገር መንገጫገጭ ከታየባት ትልቁ ካርድ ከጀርባ የትጥቅ ትግል ነው ይሄ ለረጅም ጊዜ ከቆየንበት የሽፍትነት ይሄ ከመሳሪያ ጋር ከዚህ በፊት በነበረው ውይይታችን ቴዲ ብዙ ሄደንበታል ቅድም እንዳልኩት ያገዛዝ ስርዓቶቹም ብዙ ጊዜ በኦፕንሊ ሲናገሩ ፓርላማ ውስጥ እኮ በቃ አርፋችሁ ምንላችሁን ተቀበላችሁ ካልፈለጋችሁ በኃይል ፈትኑን ነው የሚሉ ስለዚህ አውዱ ያገዛዝ ስርዓቶቹ በሚያስቀምጡልህ መስፈርት ውስጥ ገብተህ ከሰራ ትሰራለህ እምቢ ካልክ ጫካ ግባና ሞክረኝ ስለሚል ያንን አክሰፕት የማድረግ የመቀበል እኔኮ አይ ቲንክ የ97ቱ ጥሩ ምሳሌ ነው በቃ እነ ልደቱ የሞከሩት ሙከራ የኢትዮጵያ ህዝብ በሰላማዊ ትግል ማመኑን ጭምር ወጥቶ ደግፎ ከሰልፍ አንስቶ እስከ ድምጽ መስጠት ደግፎ ስልጡን ህዝብ መሆኑን አሳየ እድል ሰጠ ነገር ግን የሰላማዊ ትግሉ ላይ የተቀመጡ ሰዎች በራሳቸው ችግር በተለያዩ ምክንያቶች አሁን አንገባበትም ያ አይሳካልንም ያሉ ሰዎች እኮ ቀጥታ አስመራ ጫካ ውስጥ ነው ሄዱት ስለዚህ የሰላማዊ ትግልን የመጀመሪያው ችግር ብዙ ጊዜ የሚታየኝ በባደረኩትም እንትን ኢትዮጵያ ውስጥ አንድን ስርዓት ሪሙቭ እናደርጋለን ከሚል ይነሳና የማታረጉበት ምልክት ሲመጣልህ እሱን ልትገባ የምትችልበት ሌላ መገዳደሪያው ኃይል ውስጥ ይሄ የትጥቅ ትግል ውስጥ ነው የምትገባው ሌሎቹ ሀገሮች ውስጥ ሁለተኛ አማራጭ የላቸውም ኬንያ ሬብል አላት የላትም ሌሎቹ ብዙ ሀገሮች ከፋይ ብሎ ጫካ የሚገባ ከትጥቅ ጋር ግንኙነት ያለው ትጥቅን የመሳሪያ ትግልን እንደ አማራጭ ጭራሽ አይቀርብም የለም ስለዚህ ምንድነው የሚያደርጉት ሰላማዊ ትግሉን
ስርዓት መቀየር ላይ ብቻ አይደለም አቅደው የሚነሱት። እኛ የምናቅደው በዚህ ቀን ተነስተን ሰላማዊ ሰልፍ አድርገን ህዝቡን አሳምፀን ከዛ ያገዛስ እነሱ ማአት ፌዝ ያለው ሰፊ ጥናት ነው የሚያደርጉትም ዝግጅት የሚያደርጉት። ስርዓቱን ስንነቀንቀው ምን አደጋዎች ምን ሪስኮች ይመጣሉ፣ ሪስኮቹን ቀድመው ነው ቁጭ ብለው ሪስኮቹን አሰስ አድርገው ኤቢሲዲ ብለው እያንዳንዱን ሴናሪዮ ሊሆኑ የሚችሉትን ነገሮች ሰርተው ከዛ ስርዓቱ ከተቀየረ በኋላ ራሱ ትራንዚሽኑ ምን ይመስላል የሀገረ ካኦፒያ ላይ ያለው አይነት ሰነድ ቀድመህ የትራንዚሽኑ ሂደት ምንድነው መምሰል ያለበት፣ በድንጋጤ ይሄ ለውጥ ይውጠናል ብለው ለአገዛዝ ስርዓቱ ኃይል ሊሆኑ የሚችሉ አካላትን እንዴት አድርገህ ነው ጋራንቲ ዋስትና የምትሰጣቸው? በየጫካው ቁጭ ብለው የቀጣዩን ስልጣን እድል የሚጠብቅ ወረፋ የሚጠብቀውን እኔ ተቆጣጥሬ ፍላጎቴን በዚህ መንገድ አሟላለሁ የሚለውን ኃይል እንዴት ነው አኮሞዴት የምታደርገው? በጥናት ላይ አይደለም ብዙ ጊዜ የሰላማዊ ትግሎቻችን የሚካሄዱት። ብዙ ጊዜ ግብታዊነት አለባቸው። አንድ ግብታዊነቱ ደግሞ ፎከሱ ስልጣን ላይ ያለውን አካል ሪሙቭ ማድረግ ላይ ብቻ፣ እሱ ኢንድ ጌም በቃ የትልቁ ዋና ኦብጀክቲቭ ሆኖ ይቀመጣል። ከዛ ያቺ ሀገር እንዴት ትቀጥላለች፣ ምን ትሆናለች፣ በአገዛዝ ስርዓት ውስጥ በብዙ መንገድ ተሳትፎ የነበራቸው ተገፍተው የሚሆን ፈልገው ድጋፍ ያደረጉ ሰዎች ቁጥራቸው ቀላል አይደለም። አንዳንዶቹ በሀብትም የተከማቹ ምን አይነት ዋስትና ነው የምንሰጣቸው? ትጥቅ ማስፈታት ማለት ነው። የአገዛዝ ስርዓቱን ጉልበት የሆኑትን አካላቶች ትጥቅ የምታስፈታው ዋራንቲ በመስጠት ነው። በየቦታው ስልጣን የሚፈልጉትን አካሎች ዋስትና መስጠት የሚችል 3-4 ፌዝ የያዘ የመጀመሪያው ዝግጅት ጀምረ ያንን አገዛዝ ስርዓት ማስወገድ፣ ካስወገድክ በኋላ ምን አይነት ሰላማዊ ሽግግር ታደርጋለህ፣ ከዛ በኋላ የሚመጣው መንገድ ምንድነው የሚለውንም ዘልቆ የሚሄድ አይነት አደረጃጀት ያለው የሰላማዊ ትግል ኢትዮጵያ ውስጥ ተካሂዶ አያውቅም። ስለዚህ ያገዛዝ ስርዓቱ ካልበረታ ትፈነቅለዋለህ፣ ከዛ ግራ ትጋባለህ። ሃይጃክ የሚደረገውም ለዛ ነው። ብዙ ጊዜ አፍሪካ ውስጥ ደግሞ አድፍጦ የተቀመጠ አሁን የማዳጋስካር ኤዥያ ውስጥ ሁሉም የጄንዚ ንቅናቄዎች አሁን የኔፓሉ ወደ ወታደራዊ እንትን አልገባም። ምክንያቱም የተደራጀ ጠንካራ የሆነ የሲቪክ ማህበር የተደራጀ የፖለቲካ ኃይልም ምንም ብቻ የነቃ ማህበረሰብ ስላለ ይሄ ለውጥ በቋፍ ነው የሚጠብቀው። ስለዚህ የለውጡን በጥሩ ሁኔታ ያስኬዱልኛል ለሚላቸው ሰዎች እስከ ማስረከብ ይሄዳል። አፍሪካ ውስጥ ያደፈጠ ወታደር አለ፣ እዛው ያገዛዝ ስርዓት ውስጥ ያደፈጠ ወታደር አለ። ምናልባት በራሱ ኩዴታ ማረጋግጦት ግን ቀን የሚጠብቅ። ኢትዮጵያ ውስጥ የሆነው ነገር እሱ ነው። እነ ቄሮ ፋኖ ሆ ብለው ሲወጡ ቅድም ቴዲ እንዳልከው ያገዛዝ ስርዓት ውስጥ አድፍጠው የሚጠብቁት ኃይሎች በህወሓት ሲበሳጩ የኖሩ ኃይሎች እድል ነበር የሚጠብቁት። ለውጡንም የሰላማዊ ትግሉንም ይዘውት የመጡት ሰዎች በህወሓት መቀሌ መግባት ሳትስፋይድ ሆኑ እና ጭራሽ መልሶ ያንን የተለፋበትን ሰላማዊ ትግል ዋጋውን ሊያሳጣ የሚችል አይነት አቋም ይዘው ሁሉ በቃ እኛንን ከዚህ በኋላ እንደዚህ ብናደርገው እንደዛ የምናደርገው የሚል ነገር ሲመጣ እና ኢትዮጵያ ስለዚህ ሰው ህዝቡ ስልጡን ነው ወይ? ቅድም ያነሳት ነገር አለች በሰላም ኦኬ የተከፈተለትን በር ተጠቅሞ ገባ፣ መረጠ፣ ምን አለ ማለት አንዳንዶች እንደሚሉት በማንኪያ ያቀረበለት ጎረሰ። ግን ከዛ ውጭ ያለውን ፕሮሰስ በተመለከተ ለመብቶቹ ኮሚትድ የሆነ ህብረተሰብ ነው ሊባል ይችላሉ። እሱን ካላካተተ ስልጡን መባሉ ትክክል ስለማይሆን ብዬ ነው ማለት ነው። ምክንያቱም በትክክል ለጠቀስከው ኤዥያ ውስጥ ለምሳሌ አምባገነን የማይሸከም ህዝብ ባለበት አምባገነንነት ሊፈጠር አይችልም። ኦብቪስሊ ወታደሩም ገሎ መጨረስ እንደማይችል ስለሚያውቅ ነው ያንን ያረገው። በአንጻሩ ከአመታት በፊት ግብጽ ላይ የተነሳው ተቃውሞ እንዴት እንደተጠናቀቀ የምታውቀው ነው። አረብ ስፕሪንግ የተነሱ ተቃዋሚዎች በስፋት ተቃውሞዎቹ ወዴት እንዳመሩ በብዛት የምንመለከተው ነውና ህብረተሰባዊውንም ገጽታ እንድናየው ብዬ ቴንክ ዩ ቴዲ። የስልጡን ተቃራኒ ያለውን ቃል መጠቀም ከህዝብ ጋር ታጣላኛለህ እና ልክ ላይሆን ይችላል። ለሙሉ ህዝብ የዛን የስልጡንን ተቃራኒውን
ተጠቅሜ በዛ መንገድ ልገልጸው አልፈልግም። ግን ሲቀጠቀጥ የኖረ ህዝብ ነው። በአፈና ውስጥ ደርግ 17 ዓመት፣ ኢህአዴግ 27 ዓመት፣ ከዛ በኋላ የመጡትም ኃይሎች እንዲሁ ሲወቅሩት የኖረ ህዝብ ስለሆነ ከቆይታ በኋላ ይሄ ሰሚት የማድረግ ሁሉንም ነገር ተቀብሎ በቃ በራሱ ተረቶች ኑሮ ካሉት መቃብር ይሞቃል እያለ ምን እያለ ይልቅ በቅጥቀጣው ብዛት የሽሽት ስትራቴጂን መሸሽን ሁሌ አደጋን በኮንፍሮንት ከማድረግ ይልቅ መሸሽን እንዳማራጭ ቤት ኪራይ ስትጨምርበት ከሁለት ክፍል ቤት አንድ ክፍል ቤት ይከራይ ይሆናል። አሁንም ስትጨምርበት ኩሽናም ቢሆን አጽድቶ ይገባል። ስኳር ስትጨምርበት በዋጋ ላይ በጨው ጠጣለሁ ይልሃል። ጨውንም የለም ስትለው ባዶውን ጠጣለሁ ይላል። ቡናውም የለም ስትለው ገብስ ቀላቅሎ ሊጠጣ ይችላል። ስለዚህ የሽሽት ስነ ልቦና አየህ፣ የሪፕሬሽን በድህነት አንደኛ ክብርህንና የሂውመን ዲግኒቲህን በረጅም ጊዜ ሂደት ውስጥ የሰውን ስብዕና ከሚሸረሽር ነገር አንዱ ድህነት ነው። በቃ የጠርዝ ድረስ የወረደ ድህነት ክፉ ነገር ነው። ብዙ ነገርህን ሙልጭ አድርጎ በቃ አጥቦ ነው የሚወስድብህ። በላዩ ላይ ደግሞ እንዲህ አይነት የፖለቲካ አፋኝ የሆነ አውድ ውስጥ ለረጅም ዓመት ስትቆይ ያ በሰውነትህ የሞራል እሴቶችህን ሁሉ ነው የምትነጠቀው። እና ግን አንዳንድ ጊዜ ደግሞ የሆነ የማያስነካቸው ነገሮች እንዳሉ የምታየው በጣም የኛ ሰው ሴንሲቲቭ የሆነበትን የሪሊጅን ጉዳይ ተመልከት። ሲኖዶስ ሌላ ሊቋቋም ነው ሲባል ማንም ጠሪ ሳይኖረው አስፋልቱን ሁሉ ነጭ ልብስ ጥቁር ልበስ ሲባል ጥቁር ይለብሳል። የማያስነካቸው ነገሮች አሉት። እና ይሄንን የፖለቲካ ነፃነቱን መብቱን ግን በቃ እርግፍ አድርጎ በሽሽት ስነ ልቦና መስሎ ማደርን እንደ አንድ የመክረሚያ ስልት አድርጎ የወሰደ ህዝብ ነው ያለን። እሱን በምን ቋንቋ ቴዲ ያለመሰልጠን ተቃራኒ ግን ሌላ ጥሩ ቋንቋ መፈለግ ያለብን ይመስላል። ነገሩ ከነሳ ነው በቂ ነው። ኤግዛክትሊ በዛ አይነት ችግር ውስጥ ያለ ማህበረሰብ ስለሆነ እኔ አንዱ ምሳሌ ልጥቀስና ላቁምልህ። የእነ ልደቱ ለምርጫ 97 ሲወዳደሩ ብዙ ሰው ልደቱ ታስታውሳለህ፣ የምርጫ የመራጮች መመዝገቢያ ቀን ሲቃረብ ራሱ ብዙ ሰው አልተመዘገበም ነበር። ምን ጥቅም አለው? ለምንድን ነው ወተንም ያገዛዝ ስርዓቱ ስልጣኑን እንትን ለሚያደርግ ቮት አናደርግም፣ አንወጣም፣ አንመዘገብም ተብሎ ምን አደረግን? መዓት መኪናዎች ተከራየንና በሁሉም የሀገሪቷ ከአዲስ አበባ በመውጫ መንገዶች አድርገን ግን በየአካባቢው ወደ ውራጌ መስመር ሄደው ውራግኛ የሚችል የሰመጉ አባል ወደ ኦሮሚያ ክልል ምናምን እንደዚህ የተለያየ እንትንና በየክልሉ ያሉ ጽህፈት ቤቶችን አስተባበርንና የመመዝገቢያው ቀን ምርጫ ቦርድ ትንሽ ጊዜ አራዝሞት ነበር። በየመንደሩ በድምፅ ማወቅ ላይ ግዴላችሁም ውጡ፣ ምረጡ፣ ለውጥ ይመጣል ምናምን ብለን ቀሰቀስንና በዛ አጭር ጊዜ ውስጥ የሚገርምህ የመራጩ ቁጥር በሚገርም ሁኔታ ከፍ አለ። ሰው ይሰማል፣ ለውጥ ይፈልጋል፣ በሰላማዊ መንገድ መንግስት መለወጥ ይፈልጋል። ግን መጨረሻውን ሲያየው ደግሞ ሌላ ሆነና የሚፈራው ማንን ነው ካልከኝ ፖለቲከኛውን ይፈራል። የኢትዮጵያ ህዝብ የራሱን ከጉያው የወጡትን ያገዛዝ ስርዓቱን ይፈራል። ያገዛዝ ስርዓቱን እንቃወማለን ብለው አደባባይ የወጡ ፖለቲከኞችን እነ ልደቱን ይፈራል፣ እኔን ይፈራል፣ የሲቪክ ማህበር ጋዜጠኛውን ይፈራል። ስለዚህ የኤሊቱን የፖለቲካ ኤሊቱን እንዲፈራ አድርገነዋል። እና ሰው ስልጡን የሆነ መንገድ ስላልፈለገ ነው ምናምን ብዬ ማሰብ የሚቸግረኝ ብዙ ጊዜ ለዛ ነው። ቴዲ እሺ፣ አሁን እንግዲህ የሬዲ ያነሳቸውን ሀሳቦች በተመለከተ የምታክለው ሀሳብ ካለ መጨመር ትችላለህ ልደቱ። ግን እንደው ጥያቄውን ልቀጥለውና ማለት ከዛ ጋር የተሰናሰለ ሌላ ነገር ለማንሳት እንግዲህ ከሰላማዊ ትግል ጋር በተገናኘ በመጽሐፍህም ላይ የጠቀስካቸው ሰነዶች አሉ፣ ያሰፈርካቸው ሰነዶች አሉ። ሚዲያውም እንዲነጋገርበት በተለይ የግንቦት ማኒፌስቶንና የጃይካ ቃል ኪዳንን የጃይካ ቃል ኪዳን ከሞት በኋላ ያለ ትንሣኤን የሚመለከት ነው ብዬ ነው የማስበው እኔ። እሱንም ግን መነጋገር አስፈላጊ ነው። ዞሮ ዞሮ እንደ
አብሮ ሲግኒፋይ የሚያደርገው ነገር ስላለ ማለት ነው። አገሩን መፍረስን በተመለከተ ኢን ሪል ተርምስ ሰው ጋር ቅርብ እንዲሆን ስላደረገ እና አሁን መጽሐፉም ስለተነበበ ትርጉም የሚሰጥ ይመስለኛል። መሬት ላይ የድርጊት መርሃ ግብር ማቅረብ ይቻላል ወይ? ለምሳሌ አሁን ባለው አውድ የሚሰራ ያኔ 97 በተፈጠሩት ሁኔታዎች ተጠቅሞ ህዝብ መቀስቀስ ተችሏል። ሚዲያውንም ሌላውንም መዋቅር ተጠቅሞ ህዝቡን በስፋት ሞቢላይዝ ማድረግ ተችሎ ነበረ። አሁን ያኔ የነበሩ አሁን የሌሉ እድሎች አሉ። ኦብቪየስሊ የተረጋጋ ሰላም የለም። ያንን አይነት የመገናኛ ብዙሃን አክሰስም እንደው አገዛዙ ካልሞተ በስተቀር ይሄን ሊፈቅድ እንደማይችል ይታወቃል። ለአሁን የሚሰራ የድርጊት መርሃ ግብር በማውጣት በኩል ኃላፊነት ሊወስዱ የሚገባቸው ኃይላት ያንን እያደረጉ አይመስልምና እዛ ላይ መደረግ ስላለባቸው ነገሮች እንድታክል ነው። ያ ጥሩ ጥያቄ ነው። ከመጀመሪያ የመጀመሪያው ጥያቄ ያሬድ ጋር ያወራችሁት ላይ አንድ ነገር ለማለት የህብረተሰቡ የንቃተ ህሊና ደረጃ ምንም ይሁን ምን ህዝብ ነው። በብዙ ሀገሮች እንደው ሰልጥነዋል በሚባሉ የረጅም ጊዜ ዲሞክራሲ ባህል አላቸው በሚባሉ ሀገሮችም ህብረተሰብ በተገቢ መንገድ ካልተቀሰቀሰ የሚመጣውን ውጤት ብዙዎቻችን የአሜሪካን ህዝብ እኮ ትራምፕን መርጧል። እና ህብረተሰብ በጥሩም በመጥፎም አቅጣጫ እንዲሄድ ወሳኙ የፖለቲካ ልሂቁ ነው የሚል እምነት አለ። የፖለቲካ ልሂቁ ኮንሽስ ሆኖ በኃላፊነት ስሜት ነገሮቹን አይቶ በተባበረ ድምፅ ማውራት ከቻለ ህብረተሰቡን ወደ በጎ አቅጣጫ መምራት ይቻላል የሚል እምነት ነው ያለኝ። እኛ ከተበታተን እኛ የተለያየ ነገር ካወራን በዛው መጠን የህብረተሰቡን አስተሳሰብ የተለያየ ነው የምናደርገው እና ቁልፉ ያለውን አሁን የፖለቲካ ልሂቁ ላይ ነው የሚል እምነት አለ። የኛ ዝግጁነት ችግር ነው። ያሬድ ያለው ቅድም እኛ መጀመሪያ ኢዴፓ 92 ዓመተ ምህረት ተቋቁመን ስለ ምርጫ ስናወራ ስለ ሰላማዊ ትግል ስናወራ እንደ እብድ ነበረ የምንቆጠረው። እነዚህ ዝም ብለው ውርውር የሚሉ እዚህ ግቡ የሚባሉ ወጣቶች አይደሉም እና ይሄ አገዛዙን ዴሞክራት ለማስመሰል የመጡ ናቸው ምናምን የማይወራብን ነገር አልነበረም። ጥርሳችን ነክሰን 2 የፓርላማ መቀመጫ 14 የምክር ቤት መቀመጫ በ3 ወር ዝግጅት ማሸነፍ ቻለ እና ሰዎች ትንሽ ቆም ብለው እንዲያስቡ ድል ፈጠር። ያም ሆኖ በፍጹም በሰላማዊ ትግል ለውጥ አይመጣም የሚል በጣም የገነገነ አስተሳሰብ ነው የነበረው። በኋላ ታስታውስ ይሆናል ያሬድ ኢሰመጉና በተለይ የአዲስ አበባ ንግድ ምክር ቤት ምረጥ አዲስ አበባ የሚል አጀንዳ ይዞ መጣ። ኖ ካርድ ማውጣት አለባችሁ፣ መምረጥ አለባችሁ፣ ይህን ምርጫ ዝም ብለን ማሳለፍ የለብንም የሚል ከኛ የተሻሉ ህብረተሰቡ በተለያየ መንገድ በእድሜም በትምህርት ደረጃም በልምድም የሚያከብራቸው ሰዎች ሀሳቡን ሲጋሩት ሲያይ ቆም ብሎ ማሰብ ጀመረ ህብረተሰቡ። 97 የመጣው ለውጥ ምንድን ነው? ከኛ በተጨማሪ እነ ዶክተር ብርሃኑ እነ ፕሮፌሰር መስፍን እነ ዶክተር በፍቃዱ አገሪቱ ውስጥ አሉ የሚባሉ ዶክተሮች ፕሮፌሰሮች በዚህ መንገድ ለውጥ ይመጣል ብለው ሲሰለፉ ሲያይ ህብረተሰቡ ግልብጣል ተለወጠ። እኛ ብቻ ስንለው ብንቀጥል ኖሮ የትም አይደርስም ነበር። የነሱ መምጣት ትልቅ የሆነ እምነት ህብረተሰቡ ውስጥ ፈጠረ። ያ ነው 97 ምርጫ ነው በዛ ደረጃ የህዝብ ተሳትፎ እንዲኖር የተደረገው። የመጣውን ውጤት አይተናል። ኢህአዴግ በታሪኩ እንደዛ ጊዜ ቻሌንጅ ሆኖ ያውቅ። አዲስ አበባ ምክር ቤት 100% ነው የነጠቀው። በክልል ደረጃ በተወዳደርንባቸው አካባቢዎች ብዙ ያልተወዳደርንባቸው አካባቢዎች አሉ። በተወዳደርንባቸው አካባቢዎች በተለይ ከተሞች አካባቢ ማመንም አይቻል። እኛም ለማመን የከበደን ገዢውን ፓርቲ ለማመን የከበደ ውጤት ነው የመጣው። ህብረተሰቡ ተስፋ ሲያደርግ ህብረተሰቡ ሲያምን ለውጥ ማምጣት እንደሚቻል በደንብ አይተናል። ከዛ በኋላ ግን ያው ያሬድ ያለው ነገር በዛ ስልት ላይ የነበረን እምነት የጠጠረ ስላልነበር በግማሽ ነው ስለነበረ መንግስትን ካላወረደልን ሌላ አማራጭ መያዝ አለብን የሚለው ኃይል ሌላ አቅጣጫ ያዘ። ምን ሆነ? አሁንም ህብረተሰቡ እንደገና ተስፋ ቆረጠ። አይ ይሄን መንግስት በሰላማዊ ትግል አይቻልም በትጥቅ ትግል ነው የሚል አመለካከት ያዘ። ግን ሄዶ 2010 ላይ ያ ሁሉ ዓመት ከባከነ በኋላ እንደገና በሰላማዊ ትግል ነው በህዝባዊ እምቢተኝነት ነው ለውጥ መምጣት ይቻላል። ያው ለውጥ ባይቀጥልም እና ቢጠለፍም ማለት ነው። እና የልሂቃኑ አስተሳሰብ ወሳኝ ነው። ህብረተሰቡን በተፈለገው አቅጣጫ መምራት ይቻላል በበጎም በመጥፎ። ስለዚህ ዋናው ነገር እኔ ያለመሰልጠን ጉዳይ ለፖለቲካ ኤሊቱ ይገባናል ብዬ ነው።
አልሰለጠንም ኋላ ቀርና ምንም ጥርጥር የለም ይሄን ወደ ህዝቡ ወስዶ አልችልም እኛ ክሪቲካል ማስ የሚባል ግን የለም ልደቱ ማለት የሚጠይቅ የሆነ አይነት ሲቪክ ቲችንግ በሱ ደረጃ ጉድለት አለ ማለት ይቻላል ግን አሁን ምን መሰለህ አሁን የፖለቲካ ኤሊት ሲባል እኮ ሰፋ ያለ እንትን ነው ሲቪክ ማህበራት የሚመሩትን ይመለከታል ሚዲያውን የምትመሩትን ሰዎች ይመለከታል ኢንተሌክቹዋልስ እነሱን ይመለከታል የፖለቲካ ኃይሎቹን ብቻ አይደለም እና በዚህ ደረጃ ያለው ኃይል በጣም ችግር አለበት ስትራቴጂካሊ ማሰብ ይቻላል አልሆነም ህብረተሰቡን በትክክለኛ አቅጣጫ አስገብቶ ለመምራት ብቃትና ዝግጁነት አልኖረው እና ይሄ ነው አሁንም የታየው ችግር እና ወደ ጥያቄ ልምጣና አሁን ይሄን ክፍተት ለመሙላት እየጣርን ያለን ኃይሎች አለ አገር ውስጥ ሙከራ እያደረጉ ያሉ ኃይሎች አሉ ታስታውሳላችሁ ጦርነት ይቁም ብለው ህዝባዊ ሰልፍ ለመጥራት ሁሉ የሞከሩ ሰላማዊ ፓርቲዎች ነበሩ ግን ዋና ከአገዛዙ ባላነሰ እንቅፋት የሆነባቸው ተቃዋሚው ኃይል ነው ከውጭ ሀገር ከታጠቁት ኃይሎች እነዚህ በፍጹም ትግሉን ሊያዘናጉ ነው በትጥቅ ትግል ሊመጣ የሚችለውን ድል ሊያስቀሩ ነው ሊያጨናግፉ ነው አትመኗቸው አደግፏቸው የሚል ቅስቀሳ የተካሄደባቸው ግን ተስፋ አልቆረጡ ደካሞችም ቢሆኑ ጥረት እያደረጉ ነው አሉ ርሾ መሆን ይችላል በውጭ ሀገር ያለን ኃይሎች አሁን ወደ መሰባሰብ እየመጣ ነው በጣም ፖዚቲቭ የሆነ ሁኔታ እየተፈጠረ ይሄን ትግል በተናጠል የትም ልናደርሰው አንችልም ይሄ ትግል ደግሞ በትጥቅ ትግል ብቻ ለውጥ አስተማማኝ ለውጥ ሊመጣ አይችልም ሰላማዊ ህዝባዊ ቢተኝነት መቀጣጠል አለበት ኢትዮጵያ ውስጥ መጀመር አለበት የሚል አስተሳሰብ ይዘን እየሰራን ያለን ሰዎች አለ ይሄ አካል በአጭር ጊዜ ወደ ተግባር ይሄን ሳቢ ለመለወጥ የሚያስችል ዝግጅት ማድረግ ይችላል የሚል እምነት አለ ለዛ መነሻ የሚሆኑ ሐሳቦች አሉ አሁን ቀደም እንዳልከው ሀገረ ካውፕ ላይ የተቀመጠው የግንቦት ማንፌስቶ በኢትዮጵያ ተጨባጭ ሁኔታ የሚሰራ እሱን የማንበብ ፍላጎትን በተመለከተም ብታወራ ደስ ይለኛል የሰው ምላሽ የነገረህ ምንድን ነው የሚገርም ነው ቴዲ አሁን ብለህ የህዝቡን የማንበብ ባህል እናውቀዋለን በጣም ዝቅተኛ ነው ማለት ይቻላል በተለይ አሁን በኢንፎርሜሽን ቴክኖሎጂ በነ ቲክቶክ ዘመን መጽሐፍ ማንበብ ሪሊ በጣም ከባድ እየሆነ መጥቷል እኔ በጣም ፍርሃት ነበረኝ ምን ያህል ሰው ያነበዋል የሚል ግን የሚገርምህ ያ በቀደም አንተም ያሬድም የተገኛችሁበት ያደረግነው የመጽሐፍ ምረቃ መሬት ላይ የፈጠረው ኢምፓክት ማመን ይከብዳል በአራት ስልክ አገር ቤት ያሉ ስፖንሰር የተደረጉ መጽሐፎችን እንዲጠይቁ እና እንድንልክላቸው ከተናገርን በኋላ የመጣው ጥያቄ ማመን የማይቻልና ከአቅማችን በላይ ነው ከጠረፍ ማመን ከማትችለው ቀበሌና ወረዳ ከዩኒቨርሲቲ ፕሮፌሰሮች ጀምሮ እስከ ተራው ህብረተሰብ ድረስ ሴት ወንድ ሳይል ያልጠየቀም የለም ማመን በማይቻል መጠን ነው እየላክን ያለነው ደግሞ እንደሚያነቡ ታውቃለህ ግማሹ ሳይጨርስ መሃል ላይ አስተያየት ይሰጣል ከጨረሰ በኋላ አስተያየት ይሰጣል እና ከልቡ መጽሐፉን ስንልክለትና ሲደርሰው ራሱ ደስታው ምስጋናው ሲገልጽ ጥማቱን ያሳያል ሪሊ እኔ ይሄን የፈጠረው ነገር የተለየ ነገር አይመስለኝም በዛ የምረቃ መድረክ ላይ ሰዎች ተገንተው ለህብረተሰቡ ያስተላለፉት መልእክት የሚዲያዎቹ ትብብር ያመጣው ብዬ ነው ማለት እና ሪሊ እኔ በጣም በህይወቴ ያስደሰተኝ ከግምቴ በላይና ውጪ የሆነ ነገር ነው አሁን ያየሁት ይሄን መጽሐፍ በሚመለከት እና ህብረተሰቡ አንድ ነገር ስታቀርብለት ለመቀበል ዝግጁ ነው ትልቁ ችግር ምንድነው የሐሳብ መከፋፈል ካለ ኤሊቱ በአንድ ላይ የመቆም አዝማሚያ ከሌለ እና የሐሳብ ግጭቶች ኖረው እነዛ ግጭቶች ለህብረተሰቡ የሚሄዱ ከሆነ ግን ህብረተሰቡ ሁለት ነገር ነው የሚቸገረው አንደኛ የትኛው ትክክል ነው የሚለውን ነገር ለመቀበል ይቸገራል እዛ ላይ ነው የህብረተሰብ አቅም ችግር ውስጥ የሚመጣው እና ሲመርጥም ምናልባት ከትክክለኛው ይልቅ ትክክለኛ ያልሆነው ከሚጠቅመው ይልቅ የማይጠቅመውን መንገድ ሊመርጥ ይችላል ኔጌቲቭ ነገሮች በጣም ጉልበት አላቸው በተለይ በሶሻል ሚዲያ እና ሪሊ በኃላፊነት ስሜት ከተጠቀምን በተጨባጭ ከኢትዮጵያ ተጨባጭ ሁኔታ ጋር ሊሄድ የሚችል በተግባር ውጤት ሊያመጣ የሚችል ሐሳብ አለ በደንብ አለ ይሄን ሐሳብ የበለጠ ማጎልበት ማሻሻል ማዳበር ይጠበቅብናል ብያምናለሁ እሱን በአግባቡ ከህብረተሰቡ ጋር ኮሙኒኬት ካደረግን ቅድም ያሬድ ብሏል አንዳንድ ሰው እንዴት 45 ቀን በ45 ቀን ለውጥ ይመጣል ይላል ስሜታዊ የሆነ አባባል ነው ምናምን የሚሉ ሰዎች አሉ እኔ ያሬድ ባለው ነው መስማማው እኔ እንደው በጣም ጀነረስ ሆኜ ነው እንደው ሰው ስሜታዊ እንዳይሆን እና ሁሉንም ነገር ኤግዞስቲቭሊ አሟጠን መጠቀም እንዳለብን
ስንገባበት ደግሞ ማንጠብቃቸው ቻሌንጆች ሊመጡ እንደሚችሉ ታሳቢ መደረግ ስላለበት ነው እንጂ 45 ቀን ላይፈጅ ይችላል። በቅድመ ሁኔታዎቹ የተዘረዘሩትን ነገሮች የፖለቲካ ኤሊቱ አስቀድመን ከሰራ ነው 45 ቀን እጅግ ረጅም። በተግባርም አየንኮ እኛ ገና ስንከራከር እዚህ ሀገረ ካውፒን ከጻፍኩት በኋላ ነው አንዳንዶቹ ሀገሮች ላይ ይሄ እንቅስቃሴ ተጀምሮ ውጤት ያመጣ። እኛ ይቻላል አይቻልም ያን ገና እንከራከራለን። ማዳጋስካር በ20 ቀን በ21 ቀን 3 ሳምንት ማለት መንግስት አባረረ ይቻላል። ኔፓል አይተናል። በነገር ላይ ዘ ቤስት ኤግዛምፕል ያው ቀኑ ረዘም አለ መሰለኝ 2022 ነው አይደለ? የስሪላንካ ህዝባዊ መሰለኝ 2022 ነው። ታሚል ታይገር በዓለም ከታወቁ የረጅም ጊዜ ልምድ ያላቸውና ጠንካራ ከሚባሉ የጎሬላ ፋይተሮች ውስጥ አንዱ ነው። 30 ምናምን ዓመት ነው ያሬድ ልትረዳ ይችላል። 36 ዓመት ምናምን የተዋጋ ሄዶ የመጨረሻ ውጤቱ ምንድነው? ይሁን ለአሸናፊነትም አልበቃ። የመጨረሻው ቁጥር 1 መሪው እስኪገደል ድረስ ያ ጦርነት ተካሂዶ ከምድረ ገጽ ነው የጠፋው። ይሄ በሆነ በጥቂት ዓመታት ውስጥ ግን ወጣቱ ሌላ አስተሳሰብ አዲስ አስተሳሰብ ይዞ መጥቶ በሰላማዊ ህዝባዊ የሚጠይነት በቀናት ውስጥ ነው መንግስትን የጣለው። በአጭር መስዋዕትነት ሜቢ 20-30 ሰው ነው የሞተባቸው። እና ሪሊ እዚህ አጠገባችን የሆነውን ነገር እያየን ነው። ማዳጋስካር አፍሪካ ነው እየረሳ ነው እንጂ ሱዳን እኮ በአንድ ሳምንት እኮ ነው መንግስት የተቀየረው። ኬንያ አይተናል ያወጣውን ህግ ወዲያውኑ ይቅርታ ጠይቆ እንዲሰርዝ ያደርጉት። እና እኛ እያወራን ሌሎች ግን እየተጠቀሙበት ነው። እና እኔ በተግባር የፖለቲካ ኤሊቱ ይሄ ቅድም ያልከው ማህበረሰብ አሁን ያለው ሲቪክ ማህበራት መሪዎች፣ ተጽዕኖ ፈጣሪ ግለሰቦች፣ ኢንቴሌክቹዋልስ፣ ጋዜጠኞች በተለይ በዚህ ወቅት ወሳኞቹ ሚዲያዎች ናቸው። እኔ ከፖለቲካ ኃይሎችም በላይ ሚዲያ ወሳኝ ነው የሚልበታል። ህብረተሰቡን በየዕለቱ የምታገኙት እናንተ ናችሁ። እኛንም ከህብረተሰቡ ጋር የምታገናኙ እናንተ ናችሁ። እና የሚዲያ ሚና እጅግ ከፍተኛ። ይሄ ኃይል ኃላፊነቱን በአግባቡ ከተወጣ በጣም ቀላል ነው፣ ይቻላል። እጅግ በጣም አነስተኛ በሆነ መስዋዕትነት በአጭር ጊዜ ለዘላቂ ውጤት በሚበቃ መልኩ ውጤት ማምጣት ይችላል። ለዛ ደግሞ እየተዘጋጀን ያለን ሰዎች ሌት ተቀን የምንሰራ ሰዎች አለ። እሱ ልጠይቅህ ነበር። የሚገርም አንዱ እንደው አጭሩ አስተያየት ብትሰጥበትና ወደ መጠቅለያችንም እየሄድን ነው። ያሬድም አንተም አስተያየት ብትሰጡበት የምፈልጋቸው ነጥቦች አሉ። ግን አንደኛ የወጥነትን ነው እየጠየክ ያለኸው ወይ? እንደው ለክላሪቲ ኦኬ፣ በትጥቅ ትግል የሚያምን አለ። አሁን ኦቨርናይት ወደ ሰላማዊ ትግል እምነቱ ሊመጣ አይችልም። በትጥቅ ትግል ውስጥም ራሱ የሰላማዊ ትግል መካሄዱን የማይቃወም መኖሩን ቀደም ሲል ገልጸሃልና ቢያንስ የሰላማዊ ትግሉ አካል እንኳ የትጥቅ ትግሉን ኢንካሬጅ ማድረግ ባይችል በመረዳት ደረጃ ቢወሰን የትጥቅ ትግል የሚያካሂደው አካል ግን ሰላማዊ ትግልን ኢንካሬጅ ማድረግ እንዲችል መጠየቅ አንችልም ወይ ልልህ ነው። እንደው በትግል ስልት መስማማት እንኳን ባንችል እሱ አንዱን። ሁለተኛ እያቀደም ያልኩ የድርጊት መርሃ ግብርን በተመለከተ ጀምረዋል። ዝግጅት እየተደረገ እንደሆነ ይታወቃል። በእያንዳንዱ ሰው ሊደረጉ የሚችሉ ነገሮችን ሪኮመንድ የሚያደርግ የድርጊት መርሃ ግብር እስካሁን ድረስ አለመኖሩም ትልቅ ክፍተት የፈጠረ ይመስላል። እና እሱንም በተመለከተ ባጭሩ እሱ እንግዲህ ያው ዝግጅት ያስፈልገናል። ምክንያቱም መነሻ ሀሳቦችን ልናቀርብ የምንችል ሰዎች አለ። ዞሮ አንድ ነገር የሚጀምረው ከአንድ ሰው ነው አይደለም። ስለዚህ በመነሻ ደረጃ አስቀድመን በዚህ ጉዳይ ላይ ስናስብበት የነበር ብዙ የተናገርን ብዙ የጻፍን ሰዎች አለ እና መነሻ የሚቸግረን አይመስለኝም። ነገር ግን እንዲህ አይነት ጉዳይ ደግሞ የሀገር ጉዳይ ስለሆነ የህዝብ ጉዳይ ስለሆነ በጥቂት ሰዎች ብቻ መሰራት ያለበት ጉዳይ አይደለም። ሰፋ ያለ የፖለቲካ ኃይል እየተነጋገረበት እያሰፋ እያዳበረ ወደ ተግባር ሊለወጥ የሚችል ነገር ማዘጋጀት ይቻላል የሚል እምነት አለ። እኔ በዛ ደረጃ ብዙ ክፍተት አለ የሚል እምነት የለኝም። አንዱ ትልቁ ችግር አሁን መሰባሰብና ይቻላል የሚለውን መተማመን። አሁን ቅድም ያነሳው ነገር በትጥቅ ትግል ያሉ ወንድሞቻችን ሲቻል ቢደግፉ ሲቻል ምንም የሚጎዳቸው ነገር የለም፣ ይጠቅማቸዋል እንጂ አገሩን ይጠቅማል፣ ህዝቡን ይጠቅማል። ከማንም በላይ በትጥቅ ትግል እንቅስቃሴ እያደረጉ በሞት አፋፍ ላይ ያሉ ኃይሎችን ይጠቅማል እና ሲቻል ቢደግፉ፣ ካልተቻለ ግን ለምን እንቅፋት ይሆናል? ለምን ይቃወማሉ? ያን መቃወም እኔ ትርጉም ያለው አይመስለኝም። ቅድም ካልኩት ሰልፊሽ ከሆነ ከአንዳንድ ግለሰቦች የስልጣን ጥም ውጪ ትርጉም የለም። ስለዚህ ሪሊ በዛ ደረጃ ያለውን አንደርስታንዲንግ የማምጣት ጉዳይ ነው እንጂ
የዶክመንት ዝግጅቱ ፕራክቲካሊ ከኢትዮጵያ ተጨባጭ ሁኔታ አንጻር ምንድነው ሊደረግ የሚችል ረጅም ዓመት የደከምንበት ሰዎች አለ እውነቱን ለመናገር። ስለዚህ ቢያንስኛ መነሻ የሚሆን እርሾ የሚሆን ሀሳብ ማቅረብ እንችላለን። ከዛ በኋላ በሰፊ መድረክ ውይይት እየተካሄደበት እየበሰለ እየዳበረ ወደ ተግባር የሚለወጥበት ሁኔታ ሊመጣ ይችላል እና እኔ እውነቱን ለመናገር በጣም ይቻላል የሚለው ላይ በጣም ወደ እርግጠኝነት የተጠጋ እምነት ነው ያለኝ። ከባዱ ነገር ተቃዋሚው ጎራ ተባብሮ አንድ ሆኖ ይሄን ነገር ለመምራት ይችላል። ይሄ በጣም ቻሌንጅ ከባድ ነው። ይሄን ሳስበው በጣም ከባድ ነው። ተስፋ መቁረጥ ስለሌለብን መጣር ስላለብን ነው እንጂ ሪሊ በፖለቲካ ኃይሉ መካከል ያለውን መዘበራረቅ ካየህ አዎ ለውጦች አሉ። ከተወሰነ ጊዜ ወዲህ ጥሩ ለውጦች አሉ፣ አበረታች ለውጦች አሉ። ግን ያለው ችግር አሁንም ቢሆን ከባድ ነው። እሱን መሻገር ከቻል ከዛ በኋላ ያለው በጣም ቀላል። በስልጣን ላይ ያለው አገዛዝ ራሱን ከህዝብ የነጠለ ነው። ማህበራዊ መሰረት የሌለው ነው። ከበቂ በላይ ህዝብ የሚበድሉ ተግባራትን በየቀኑ እየፈጸመ በየቀኑ እየተናገረ ራሱን ከህዝብ የነጠለ ህዝብን በከፍተኛ ብሶት ውስጥ ያስገባል። ሪሊ ወደዛ መስማማት ተቃዋሚው ጎራ ከመጣ በአንድ ድምፅ ህብረተሰቡን ያን መልእክት ካስተላለፍንለት በአጭር ጊዜ ለውጥ ይመጣል የሚመስላል። ያ ከዚህ ችግር ሊያወጣን የሚችል አገሪቱን ከመፍረስ ህዝቡን ከባሰ እልቂት ሊያወጣ የሚችለው እሱ ነው። እኔ አማራጭ ማለን ብያለሁ። አሁን በያዝነው መንገድ ከቀጠል እኔ ሀገረ ካውፒ ላይ ያየነውን ነገር ነው ምናመጣ የሚል እምነት ነው ያለኝ። ሀገሩ ከፈረሰ በኋላ ደግሞ እንደ ሶማሌ እንደምናምን ሊመጣ ይችላል መፍትሄ ሀሳብ፣ ግን ቱሌት ነው የሚሆነው። መጀመሪያ አሁን ህዝብን ማዳን አለብን፣ አገርን ማዳን አለብን። ነገሮቹ እንዳይመለሱ ሆነው ከመበላሸታቸው በፊት ነው እነዛ መፍትሄዎች የሚጠቅሙ እንጂ እንደ ሀገረ ካውፒ ከሞትክ በኋላ የሚመጣው መፍትሄ ላይጠላ ይችላል። ያው ሀገር መቼም ዘላለም ፈርሶ ላይ ቀጥል ይችላል፣ ግን ብዙ ኪሳራ ከደረሰ በኋላ ነው የሚሆነው እና እኔ አሁኑኑ ለኢትዮጵያ የሚያስፈልጋት የሽግግር ሂደት ከፈረሰች በኋላ አይደለም፣ አሁን ነው ዛሬ ነው የሚያስፈልጋት። በዛ ደረጃ መዘጋጀት ያለብን፣ ሰነድ ማዘጋጀት ያለብን ለህብረተሰቡ ራሱ ምን ለውጥ ነው ልናመጣ የተዘጋጀ ነው። ይህን ስርዓት በትግል ከስልጣን ካወረድ ነው ምን የተሻለ ነገር ልናመጣ ነው የፈለግነው የሚለውን ድል ካደረግን በኋላ አይደለም፣ አስቀድመን ዛሬ ማሳየትና ማሳመን አለብን። የሰላማዊ ትግል ስንጀምረው እንደምናሸንፈው እርግጠኛ መሆናችንን እንደምንጨርሰው እርግጠኛ መሆናችንን ከወዲሁ ነው ማሳየት ያለብን። መሀል ላይ እንደማይቋረጥ፣ መሀል ላይ እንደማይቆላሽ አንድ ጊዜ ከጀመርነው ምንም ሌላ አማራጭ እንደሌለን ከማሸነፍ ውጭ ማሳየት መቻል አለብን፣ ማሳመን መቻል አለብን በተጨባጭ ማለት ነው። ያን ማድረግ ይቻላል የሚል እምነት ነው ያለን። ትልቁ ችግር በእኛ ዙሪያ ያለው መግባባት፣ ያን ከፈጠርን እኔ ሁሉ ነገር ቀላል ነው የሚል እምነት ነው ያለን። ያሬድ እንግዲህ በዚህ አሁን ከ2010 በኢትዮጵያ በፊት ቢያንስ የነገሮች ሁሉ ማጠንጠኛ የነበረ አንድ አገዛዝ ነበረ ኢህአዴግ የሚባል። አሁን ከዛ የከፋ ማዕት ነገር ተፈጽሞ በዛ ደረጃ ያለ ቢያንስ በትርክትና በፕሮፓጋንዳ ደረጃ የነገር ሁሉ ቁጥር አንድ የደህንነት የሀገሩ የደህንነት ስጋት አገዛዙ ነው የሚለው ስምምነት ተፈጥሮ ትመለከታለህ ወይ? እንደ አንድ ታዛቢና የሀገሩን ጉዳይ በቅርበት እንደሚከታተል ሰው ስምምነት አለ ወይ? የምናስበውን ያክል አንዳንዴ በራሳችን በብል ውስጥ ስለምንኖር ሊሆን ይችላል ወይ ያ ስምምነት የተፈጠረ የሚመስለን የሚል ጥያቄ ስላለኝ ነው። እንድ አሁን ስለ ህብረተሰብ አንስተናል። ቅድምም የትኛውን ቃል ብንጠቀም ይሻላል ስንል ቆይተናልና ሳይለንት ማጆሪቲ ሲባል በጣም ተደጋግሞ የሚነሳ ሀረግ ነው የሳይለንት ማጆሪቲ ነገር። ግን በሌላ በኩል ደግሞ if the majority is silent then it doesn't exist የሚሉ አሉ። ማለት በሀገሩ መሰራትም ሆነ መገንባት ላይ ትርጉም ያለው ለውጥ የማያመጣ ከሆነ አለ ብለን የምንቆጥረዋለን። ፖለቲካሊ ማለት ነው እናት በፊዚካሊ በነባራዊ እውነታ ደረጃ ማለት ሳይሆን እና ይህን በተመለከተ አንዳንድ ነገር ልትል ነው እየተቀለልን ነው። ከማህበረሰብ ጋር ያለውን ነገር ልጀምር። እኔ አሁን ልደቱም እያወራ ያንተንም ጥያቄ እንደገና መልሼ ማሰላሰል ጀምሬ ነበርና የኢትዮጵያ ሕዝብ ሁለት ነገር እንደው በድፍረት መናገር ይቻላል። ለተማረ ሰው የሆነ ቦታ ይሰጣል። ሳይማር ተምሮ የትምህርትን ቫልዩ ሳያቅ ግን መማር ብርሃን ነው። የተማረ ሰው አገርን ቤተሰብን ይለውጣል ብሎ ዲፕሊ የሚያስብ ማህበረሰብ ነው ያለውና ለትምህርት ትልቅ ቫልዩ እየተቸገረ ተሰቃይተው
ልጆቻቸውን የሚያስተምሩ የማህበረሰብ ክፍል ያለበት ሀገር ነውና ለትምህርት ትልቅ ቦታ ከመስጠቱ የተነሳ ልጄ ተምሮ ህይወቴን ይጦረኛል፣ ይለውጠኛል፣ ለሀገር ኩራት ይሆናል ብሎ የሚያስብ ማህበረሰብ መሆኑን ደግሞ የተማረ ይግደለኝ ሁሉ ይልሃል እና ያ ምኞቱ መሬት ጠብ አላለም። የተማረው ልጁ ነው እየገደለው ያለው እና ወታደር ይፈራል፣ ጠመንጃን ይፈራል። ከወታደሮች ጋር ያለው ግንኙነት በጣም በጥንቃቄ ላይ እንትን ያደረገ ነው። የተማሩ ልጆቹን ተስፋ ስለሚያደርግ አያምንም፣ ግን ተስፋ ስለሚያደርግ ብዙ እድል ይሰጣል፣ ሁሌ እድል ይሰጣል። በ66 እድል ሰጥተዋል፣ በ93 እድል ሰጥተዋል፣ በ97 እድል ሰጥተዋል፣ በ2010 ለአብይም ለውጡን ላመጡት ወጣቶች እድል ሰጥተዋል። ነገም ብትጠይቀው ስለጨለመበት ትንሽ ብርሃን ካሳየኸው የኢትዮጵያ ህዝብ እድል ይሰጣል። ለዛ ነው ህዝቡን የምንገልጽበት ነገር በጣም ጥንቃቄ የተሞላበት። እኔ ባለፈው ጽሁፌን ኮት ያረከው ነገር ቴዲ የተካደ ህዝብ ነው፣ ቢትሬይ ተደርጓል ባስተማራቸው ልጆቹ። በሰላማዊ ትግል ቀን ያወጣልኛል ያልከው አንድ ምሁር አይ በቃ ያየሁት ምልክት ልክ አይደለም ብሎ ጫካ ተመልሶ ከገባ ምንም ሳይማር ነፍጥ አንግቦ ጫካ ውስጥ ከተቀመጠው ሰውዬ ጋር በምን ትለየዋለህ? ስለዚህ እየተደጋገመ ባስተማራቸው ልጆች ይለውጡኛል ባላቸው ልጆች የተካደ ህዝብ እና ከጠመንጃ ጋር ከታጠቁ ሰዎች ጋር ያለው ግንኙነት ሁሌ በፍርሃት ብቻ የተሳሰረ ነው። ውሉ መተሳሰሪያው እንጂ እምነት የለውም፣ አይፈልጋቸውም፣ ግን ደግሞ መሞት አይፈልግም። ስለዚህ በእነዚህ በሁለት ኃይሎች ተምረው አስተምሯቸው በካዱት የልቡን ባላደረሱለት የፖለቲካ ኤሊት፣ ቅድም ፖለቲካ ኤሊት ሲባል የፓርቲ ሰዎችን ብቻ ማሰብ የለብንም ያለው ልደተው ልክ ነው። ሁላችንንም ነው፣ ሁላችንም ነን ቢትሬይ ያደረግነው። ሰልፊሾች ነን። ከቻልን ሹልክ ብለን ከሀገር ወተንም ቢሆን ራሳችንን እናድናለን ትተነው ሜዳ ላይ። ከእዛው ከሆንን ደግሞ ስልጣኑን ቅርባችን ከሆነና ህሊናችንን መግደል ከቻልን ከአገዛዝ ስርዓቱ ጋር ሆነን በድህነቱም በምኑም እየተሳለቅንበት ጭራሽ እላዩ ላይ እንጫነዋለን። በአንዳንዴ ደግሞ ያው ታጥቀንም ደግሞ ሌላ ለውጥ እንዲያደርግ ልጆቹን እንዲገብር በእድሜ ሰጥቷት ኢትዮጵያ ውስጥ ቅድመ አያት የሆነች ሰው ልጇንም የልጅ ልጇንም ምናምንም ገብራ በየስርዓቱ በየለውጡ የሚያለቅሱ እናቶች የፈጠረ እንትን ኤሊት ነው ያለው። ስለዚህ እሱን በጥንቃቄ ማየት ያስፈልጋል። የኢትዮጵያ ህዝብ ሁሌ ቸር ነው፣ ለልጆቹ እድል ይሰጣል፣ የለውጥ እድል ይሰጣል፣ ግን የእጁን አላገኘም። ስለዚህ እሱን አሁን ነው በምን ልግለጸው ስል ከቆየው በኋላ አሁን እሱ ጋር እንግዲህ የሚነሳው ጥያቄ የምልህ የሱዳን ህዝብ ለምሳሌ ረዘም ላለ ጊዜ በአምባገነን ስር ቆይቷል አይደል? ያውም ሃይማኖት አለኝ የሚል አምባገነን በኋላ ያው ኢሊቱ ነው ማለት አንድ ምላሽ ነው ሊሆን ይችላል። ለምሳሌ የሱዳን ኢሊት እንደዚህ አሁን ባለ ደረጃ ክፉኛ እየተገዳደለም ምን እያለም የሚጽፉትን እመለከታለሁ። አንዳንዶች ስቲል በር አለው እንደገና መገናኘት ቢፈልግ አይነት የውጭ ኃይላት ናቸው ገብተው ያመሱት እንጂ ኢሊቱ ቢፈልግ የመነጋገሪያ በር አለው። ሲጣላም ነገ እንደሌለ አይነት አይደለም። እንደዚህ እያሉ ሲጽፉ አንዳንድ ቦታዎች ያነበብኩ ይመስለኛል። በልሂቅ ምክንያት ነው ይሄ አሁን የተፈጠረው ነገር የተፈጠረው ማለትም ይቻላል። ግን ጥያቄም ደግሞ ያስነሳል። ስለ ሱዳን ያለው ሁኔታ እንደዚህ ከሆነ ኬንያ ያለው ኤክስፒሪየንስ ሌላ ነው። ያው በዲሞክራሲ ውስጥ አንጻራዊ በሆነ ዲሞክራሲ ውስጥ የኖረበት ጊዜም ሰፊ ነው። በሌሎችም ቦታዎች የደቡብ ኮሪያን ፍንቀላ በተመለከተ እንደውም እዛ ህገ መንግስታዊነት የሰራበትን ኢንስተንስ ነው የምታየው። እንዴት ህገ መንግስታዊነት እንደሚሰራ በቃ ፓርላማው ምክር ቤቶቹ ተባብረው ነው ፕሬዚደንቱን ከስራ ውጭ ያደረጉት የህገ መንግስቱን ጋርድ ሬልስ ለማፍረስ ሲሞክር እንደዚህ እና ህብረተሰብ የተለያየ ኤክስፒሪየንስ ያለው ልክ ነው። ግን ጥያቄ የሚጠየቃል የቱ ጋ ነው መሸከም በቅቶኛል የሚለው። እንደ ፕሮፌሰር መስፍን አይነት ሰው ደግሞ ህዝቡ አድፋጭ ነው፣ ዝም ብሎ የጠብቅና ነው የተመቸ ሁኔታ ሲፈጠርለት በሙሉ ኃይል አሽቀንጥሮ የሚጥለውም አይነት አስተያየት አለ። ህብረተሰብን በተመለከተ ራሱ ብዙ አተያይ ነው ያለው።
እና የውይይት አካል መሆን አለበት። ሪሊ ምንም ጥያቄ የለው። ወል እንደው እድል አይሰጠንም ብለን በቃ ይሄ ማህበረሰብ ዋጋ የለውም ብለህ ካሰብክ ለምን እታገላለሁም ብለህ ነው የምትጠይቀው። ወደዛም ትሄዳለህ። ለምን እታገላለሁ? በቃ ማህበረሰቡ ጭቆናን የሚፈልግ ከሆነ አምባገነናዊ ስርዓትን የሚፈልግ ከሆነ ከሞቀው በቃ ይሙቀው ብለህ ልትተወው ትችላለህ። ግን ያ አይደለም እውነታው ነው። እሱ መሬት ላይ ሄደህ በተናጠል እኔ እኮ አዲስ አበባ በቆየው ጊዜ ከታክሲ ሹፌር አንስቶ ሻይ የሚያቀርብልህ ሰው ሁሉ ያጉረመርባል፣ ይበሳጫል፣ ይቆጣል፣ ይናደዳል፣ ክፌቱን ይነግርሃል። ግን በተናጠል ነው ቡና ላይ ነው የሚያወራህ እንጂ ስለዚህ ደስተኛ አይደለም በሚደርስበት በደል ሞቆት አይደለም። እንግዲህ ፕሮፌሰር ያሉት አድፋጭነት፣ የአድፋጭነት ባህሪ ያለ እሱ ደግሞ ምንድነው የምትፈራው ኃይል ቅድም ያልኩት የታጠቀው ኃይል እስኪዳከምልህ ትጠብቅና ጠላትህ የደከመ የመሰለህ ቀን ዘለህ ልትወጣ ትችላለህ። አሁን ሊበታኝ አይችልም፣ አሁን ሊጨርሰኝ አይችልም ያልክ ቀን እና አጋር ያገኘህ ሲመስልህ ከተደበቅበት ቦታ ወጥተህ ልክ የምርጫ 97 እኮ አብዮት አደባባይን ያጥለቀለቀው እንትን ዴይ ቢፎር ብልጽግናን እንትን ኢህአዴግን የደገፉ ሰዎች እኮ ቲሸርታቸውን ገልብጠው ትላንት ላበል ነው ዛሬ ግን አጋር አግኝተናል ብለው ነው የመጡት። ስለዚህ አድፋጭነቱን ታያለ። በአንድ ቀን ልዩነት ውስጥ ሁለት ገጸ ባህሪ ይዞ መጫወት የሚችል ሰው አለን። የመንግስት ስብሰባ ላይ ጁስኪ ቃጠል አጨብጭቦ ቤት ሲገባ የት አባታቸው እነዚህ ምናምን ይልሃል። ስለዚህ ደባል የሆነ ስብዕና ተላብሶ በሁለቱም ይጫወታል። እሱ ራሱን የቻለ ሰፊ እንትን ነው ያለው። ሌላው ግን አንድ ትልቅ ችግር እኔ ወደ ኤሊቱ ስናመጣ ደግሞ የሁሉን ነገር የዚህ የድርጅት ማምለክ ኮመን አጀንዳ እያለህ እኮ ነው። ገና ከ66ቱ ግጭት ጀምሮ የኢትዮጵያን ገበሬ የኢትዮጵያን እዛ በጭሰኝነት ሲሰቃይ የነበረውን ህዝብ የኢትዮጵያን ድሃ ማህበረሰብ ህይወት እለውጣለሁ ብለህ በድርጅት ጉዳይ ትደባደባለህ። እና ትልቁ ጉዳይ ድርጅት ይሆናል ኢትዮጵያ ውስጥ። ለዛ ነው በአንጃ ድርጅቶች፣ በፖለቲካ ፓርቲ ብዛት፣ በሲቪክ ማህበረሰብ ብዛት አንድ አይነት ነገር መስራት እየቻልክ ኃይልህን ሰብስበህ እውቀትህን ሰብስበህ ግን ሁሉም ሰው የራሱ ድርጅት ይዞ መውጣት ይፈልጋል። አሁን የሰላማዊ ትግሉን 4-5 የተለያዩ ኃይሎች ህዝባዊ ሰላማዊ ትግል ነው የሚያስፈልገው ብለው አደባባይ ሊመጡ ይችላል። ልክ ልደቱ ሲመጣ እሱን አይተው ማዕት ድርጅቶች ሁሉ ተደራጅተናል ብለው ሊመጡ ይችላሉ። እና እኔ ካልያዝኩት እኔ የምቆጣጠረው ድርጅት ካልሆነ ነገሩ ጨዋታው አያምርም ብሎ የሚያስብ ድርጅት አምላኪ የሆነ የፖለቲካ ኤሊት ስላለ ሁልጊዜ ድርጅት ሶሉሽን የሚፈጥር ይመስለናል። አንድ የፖለቲካ ድርጅት ውስጥ ችግር ሲገጥምህ እስከ ጥግ ድረስ ሄደህ በመርህ በምን ፋይት አድርገህ ድርጅቱን ማነጽ ሲሻል በማግስቱ ያኮረፈ ሰው ሁሉ ኢትዮጵያ ውስጥ የሚያደርገው ድርጅት ነው የሚፈጥረው። ይሄ ፖለቲካ ፓርቲዎች ውስጥ ብቻ እንዳይመስልህ እኮ እንደ ማህበረሰብ ችግር ውስጥ እንዳለ እንደምታውቀው ሃይማኖት ውስጥ አንድ አምላክ እያመለከህ እንደው አንዳንዴ እነ ገብርኤልን እነ ሌሎቹንም ሰዎች እንትን አማራ፣ ትግሬ፣ ጉራጌ ምናምን ልናረጋቸው ሁሉ እንፈልጋለን። ዩሲ ስለዚህ እንደ ማህበረሰብ ከድርጅቶች ጋር የተያያዘ ግን ደግሞ በጣም የተሳሳተ ድርጅትን አዳኝ አድርጎ የማሰብ አደገኛ ምልከታ አለ። እሱ አሁንም የኢትዮጵያ የፖለቲካ ኤሊቶች የሚሰቃዩበት በሽታ ነው። ለሱ መፍትሄው ተመልከት፣ ኬንያ ድርጅት አንድ ድርጅት ፈጥረው ምናምን አይደለም። ሌሎቹም አሁን የጄንዚ ሙቭመንቶችን ካያቸው በድርጅት በአንድ የድርጅት የበላይነት መሪነት ድራይቭ የሚደረጉ አይደሉም። እንደውም አይ ቲንክ የኔፓሉ መሰለኝ ሊደርለስ የጄንዚ ሙቭመንት ነው የሚለው። የኔፓሉ ሊደርለስ ነው የሚለው። ስለዚህ ዋይ ኖት የመቶ ድርጅት መሪዎች የአንድ ሙቭመንት መሪ ሆነው ለምን አይመጡ? አንድ ድርጅት በሉችን ፕሮፖዛል ይዣለው ከተቀበላችሁ ተከተሉኝ ምናምን ሳይሆን ማዕት ድርጅቶች ተሰብስበው የሁሉም ድርጅቶች መሪዎች ሊደር ሆነው
እንደ አድሆክ አይነት የሊደርሺፕ እንትን አቋቁመህ ለምን አትመጣም? እና እሱን አፕሮች የኢትዮጵያ የፖለቲካ ኃይሎች ካልቀየሩ የኢትዮጵያ የሲቪክ ማህበራት ይሄ ኤሊቱ ይሄን የድርጅት አምላኪነት በሽታውን ቀይሮ ራሱን አንጾ ካልመጣ ሁሌ ይጠለፋል። የኢትዮጵያ ጀንዚዎች ቢነሱም እንኳን ይወድቃሉ። ልደቱ የትግል ስኬታማነትን በተመለከተ እንቅስቃሴ ውጤታማ የሚሆነው በድርጅት ከተመራ ነው የሚል የተለያየ ሀሳብ ስታቀርብ ቆይተሃልና አሁን ያሬድ ካነሳው ሀሳብ አንጻር ያንተ አስተያየት ምንድን ነው የሚለውንም አንሳ። ፕላስ ዛሬ አሁን ኢትዮጵያ ውስጥ ላለው የዚህ የሌሎች አገራት ጄኔሬሽን ዚ አቻ የሆነው ትውልድ ሊያረጋቸው የሚችላቸውን ቤዚክ ነገሮችንም በመጠቆም አይ ቲንክ ውይይታችንን ማጠቃለል እንችላለን። ግን የምትነጋገሩበት ነገር ካለ በደንብ ማንሳት ትችላላችሁ። የተለያየ አስተያየት ያላችሁ ስለመሰለኝ ነው እዚህ ላይ ቀጥል። ልደቱ ምናልባት ልደቱ ከመቀጠሉ በፊት ለልደቱ አንድ ነገር ላቅርብ ቴዲ። እሺ ቀጥል። እኔ ልደቱን ውይይቱም ሳያልቅ እንትን ማድረግ እንፈልገው የዚህ የግንቦት ማኒፌስቶን አሁን እንደዚህ በውይይት መካከል መነሳት ያለበት ጉዳይ ሳይሆን ራሱን የቻለ ቅድም የጻፍኳቸው ነበር እያንዳ 11ዱንም ነጥቦች እና እያንዳንዱ ነጥብ ላይ ራሱን የቻለ ሰዎች ተመርጠው ምሁራኖች ከተለያየ ባክግራውንድም ሊሆን ይችላል በቂ ዝግጅት አድርገውበት እንዴት ነው የሚያዋጣው እያንዳንዱ ርዕስ 2-3 ገጽ የሚወጣው ሐሳብ አለው በውስጡ። እዚህ ላይ ጥቅል ነው እንዳይረዝምብህ በመጽሐፍ መልክ ስላወጣውና ማኒፌስቶ 20 ገጽ 30 ገጽ ሊወጣው የሚችል ሰነድ ስለሆነ አስበህበታል ወይ ለውይይት ክፍት እንዲሆን ለዲቤት ክፍት እንዲሆን እና ምናልባት ካላሰብክበትም እሱ ቢካሄድበት ለማለት ነው። እንደገና እንዲጽፈው ነው ወይ? ምክንያቱም በአደባባይ ጥሪ ያድርጓል ተነጋገሩበት ብሎ ለሚዲያ ብዬ ነው መልሶ እንዲጽፈውና አስፋፍቶ እንዲጽፈው ነው ያሰብከው ወይስ ራሱ ነው? በቃ ይሄ ስራ ራሱን የቻለ እሱ ላይ ያተኮረ እሱን የማስፋፋት የውይይቶች ተደርገው ግብአቶች ተሰብስበው አሁን መጽሐፉን እንረሳዋለን። መጽሐፉ ይረሳል። ይሄ የትግል ሰነድ ነው። እዚህ የትግል ሰነድ ላይ ከተለያዩ ምሁራኖች ግብአት ሰብስቦ ሰነዱን ብቻ ደግሞ ሌላ አንድ 20 ገጽ የሆነ የግንቦት ማኒፌስቶ እንደገና ለህዝብ ሊወጣ ይችላል። እሱን ለማለት እንግዲህ በእኛ በኩል ፋሲሊቴት ለማድረግ በጣም ፈቃደኛ ነን። ደስም ብሎን የምናደርገው ነገር ነው። ቀጥል ልደቱ የያሬድ ያነሳውን ጥያቄ ከዛ የድርጅት ሚናን በተመለከተ ቀጥሎ ደግሞ ለትውልዱ መሻገር ያለባቸውን መልእክቶች ሶስቱ። ይሄ ያሬድ በጣም መሰረታዊ ነገር ነው ያነሳው። እኔ ጉዳዩ ወቅታዊ ነው የሚል ልባዊ እምነት ስላለኝ ነው እነዚህን ሁለት ሰነዶች በተለይ አሁን እዚህ መጽሐፉ ላይ የግንቦት ማኒፌስቶ እና የጃይካ ቃል ኪዳን ለኢትዮጵያ ተጨባጭ ሁኔታ የተወሰነ መሻሻል ተደርጎ ማስፋፋት ተደርጎ ሊሰሩ የሚችሉ ናቸው የሚል እምነት አለ። ያው አንድ የማንኛውም ሀገር ነባራዊ ሁኔታ የተለያየ ነው። የኢትዮጵያና የሀገረ ካኦፒም ነባራዊ ሁኔታ የተለያየ ነው። በታሪክም ባለው ነባራዊ ሁኔታ ልዩነቶች እንዳሏቸው እረዳለሁ። ያም ሆኖ ግን ከሞላ ጎደል ሰነዶቹ ለኢትዮጵያ በጣም የሚጠቅሙና ከኢትዮጵያም ጋር ተዛምደው እንዲታዩ ሆን ተብለው የተዘጋጁ ናቸው እና በእነዚህ ቴዲ እንዳለው ሰነዶች ላይ መገናኛ ብዙሃን ምሁራንን፣ የፖለቲካ ሰዎችን፣ የተለያዩ ሰዎችን እየጋበዙ ውይይት ቢካሄድ ክርክር ብናካሄድባቸው እና በሂደት ከነዛ መድረኮች የመነጨ አስፋፍተን አዳብረን ከዛ ወደ ድርጅት ሰነድነት የሚቀየሩበት ሁኔታ ቢፈጠር ጥሩ ነው ብዬ አምናለሁ እና ሪሊ ቴዲ አሁን እንዳለው አንዳንድ ሚዲያዎች ቃል ገብተዋል ፍላጎት እንዳላቸው እና አሁንም በዚህ አጋጣሚ ሪሊ ይሄ እንደው የአንድ መጽሐፍ ጉዳይ ወይ የአንድ ግለሰብ አስተሳሰብ ተደርጎ መታየት የለበትም። ከወቅቱ የኢትዮጵያ ሁኔታ ጋር እጅግ ወሳኝ አጀንዳዎች ናቸው። ለምን ሁለቱም ጥያቄዎች አሁን በየቀኑ የሚገጥሙን ነገሮች ናቸው። አንደኛው ጥያቄ መጀመሪያው እንዴት ነው በሰላማዊ ህዝባዊ እምቢተኝነት ለውጥ ማምጣት የሚቻለው ማሸነፍ የሚቻለው የሚለው መሰረታዊ ጥያቄ ነው። ዛሬም ስንነጋገርበት የዋል ነው ይሄን ለዚህ መልስ የሚሆን ነው የግንቦት ማኒፌስቶ። ሌላው ደግሞ ከኛም አልፎ ዲፕሎማቶችን ሌላውንም ዓለም እያስጨነቀ ያለው እንዴት ነው በትጥቅ ትግልም ሊሆን ይችላል፣ በሰላማዊ ትግልም ሊሆን ይችላል ኢትዮጵያ ውስጥ የሆነ ጊዜ ለውጥ መምጣቱ አይቀርም እና ፖስት አብይ ኢትዮጵያ ምንድነው ልትመስል የምትችለው? ምን አይነት ሽግግር ነው? ምን አይነት የተሻለ ነገር ሊመጣ ይችላል የሚል ጥያቄ በየቀኑ ይገጥማል እና የጃይካ ቃል ኪዳን ለዚህ መልስ የሚሰጥ እና ሁለቱም እጅግ ወቅታዊ
ሰነዶች ናቸው የሚል እምነት አለኝ እና ሪሊ በዚህ አጋጣሚ አሁን ሚዲያዎች በጣም ትብብር እያሳዩ ነው። በዚህ አጋጣሚ ላመሰግን ወዳለሁ እና በእነዚህ ጉዳዮች እነዚህ የጋራ አጀንዳዎቻችን ወቅታዊ ጉዳዮች መሆናቸውን አምነው የበለጠ ውይይት ብናደርግባቸው ዳብረው የትግል መሳሪያ ሰነዶች ቢሆኑ ተገቢ ነው የሚል እምነት አለኝ እና እኔ አቅሜና ሁኔታ በፈቀደ መጠን ጥረት አደርጋለሁ። ግን የሁላችንም የእናንተም ትብብር የሚያስፈልገው ነው የሚል እምነት አለኝ እና ጥያቄውን ስላነሳው ያሬድ በጣም ነው የማመሰግነው። ለምን የጉዳዩን ወቅታዊነትና ጠቃሚነት ስለተረዳህ ነው ያነሳው። ይሄ መረዳት የብዙዎቻችን እንዲሆን ምኞቴ ነው። ይሄ ነው አንዱ። ሌላው የዚህ የድርጅት ጉዳይ ቴዲ እኔና ያሬድ ረጋ ብዙም ልዩነት ያለ አይመስለኝም። ምክንያቱም መጨረሻ ላይ ያሬድ ምን ብሏል? ምንድነው ችግሩ? ለምሳሌ 100 ድርጅቶች ቢኖሩ የ100 ድርጅቶች መሪዎች የአንድ ትግል መሪ ቢሆኑ ብሏል። that is my point። መደራጀት በጣም አስፈላጊ ነው የሚል እምነት አለኝ። ካለመደራጀት መደራጀት በጣም አስፈላጊ። ድርጅት ትልቅ የትግል መሳሪያ ነው የሚል እምነት አለኝ። እንደ ድርጅትም ደግሞ ትግል ሲመራ ነው በሰከነ ሁኔታ አስቀድሞ በጥናት በእቅድ ሊመራ የሚችለው አርቆ ማሰብም የሚቻለው መዘጋጀትም የሚቻለው በድርጅት ደረጃ ሲሆን የሚል እምነት አለኝ እና መደራጀት ምትክ የለውም የሚል እምነት አለኝ። ትልቁ ጥያቄ ያለው የኛ ሀገር የድርጅት ትርጉም ግን በጣም የተበላሸ ነው፣ የተዛባ ነው። ራስህን ድርጅት አድርገህ ያቺ ድርጅት ሄዳ ለውጤት በቅታ አንተን ጠቅላይ ሚኒስትር እንድታደርግ ነው የምትፈልገው። እሷ ሄዳ አሸናፊ እንድትሆን ነው። ለህብረት ለትግል እንቅፋት እየሆነ ያለው ይህ አይነቱ አስተሳሰብ። እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንዳውም ከመኖራቸው አለመኖራቸው ይመረጣል፣ አያስፈልጉም። በጣም ጠባብ የሆነ ሰልፊሽ የሆነ ኢንተረስት ላይ የታጠሩ ድርጅቶች አያስፈልጉም። ግን የተለያዩ ኢንተረስቶች አለን። በነዛ መሰረት ድርጅቶች ሊኖሩ ይችላሉ፣ ልናስቀራቸው አንችልም። ግን አሁን ያለው ተጨባጭ ሁኔታ ሪሊ የስልጣን ጥያቄ ነው። ምንም ጥርጥር የለውም። በፖለቲካ የተደራጀ ኃይል ስልጣን ቢመኝ የሚጠበቅ ነው። የስልጣን ጥያቄ ሁልጊዜም ይኖራል። ስልጣንም ሲኖር ነው ያሰብከውን ማሳካት የምትችለው። አሁን ባለው ተጨባጭ ሁኔታ በመኖርና ባለመኖር ጥያቄ ውስጥ በህልውና ጥያቄ ውስጥ ሆነ ስልጣን ትልቅ ጥያቄ ነው፣ ቀዳሚ ጥያቄ ነው። እኔ ለኔ አይደለም። እኔ አሁን የሚያስጨንቀኝ ማን ስልጣን ይዛል አይደለም። ይቺ ሀገርና ህዝብ ተርፈው ይሄን መከራ መሻገር ይችላሉ ወይ? እንደ ህዝብ እንደ ሀገር መቀጠል እንችላለን ወይ? ሰርቫይቭ ማድረግ እንችላለን ወይ? በዚህ ሁኔታ ውስጥ ሆኜ ስለ ስልጣን ላስብ አልችልም፣ ሊጨነቅ አልችልም፣ ቅድሚያ ልሰጠው አልችልም። እና ሪሊ ድርጅቶቹ እንዴት ነው የሚያስቡት የሚለው ነገር ነው ወሳኝ። ያሬድ እንዳለው እንዲህ አይነት አስተሳሰብ ያላቸው ድርጅቶች እንደውም ባይኖሩ ይሻላል። እውነቱን ለመናገር እንቅፋት ነው። የሆነ ህብረተሰብ እነሱን እየተማመነ ይዘናጋል እና ባይኖሩ ነው እንደውም ይሻላል። ግን መደራጀት በጣም ወሳኝ ነገር ነው። ካለመደራጀት በብዙ እጥፍ መደራጀት ይጠቅማል። ትልቅ የትግል መሳሪያ ነው። እሱ መኖር አለበት። ነገር ግን የድርጅቶች ቅድሚያ የሚሰጡት ነገር ግን ስልጣን መሆን የለበትም እና ከትብብር ወደኋላ ማለት የለባቸው። የህዝብና የሀገርን ጉዳይ ማስቀደም መቻል አለባቸው። ምክንያቱም አሁን ያለብን ችግር ከስልጣን በላይ ነው፣ ከፖለቲካም በላይ ነው። የህልውና የመቀጠልና ያለመቀጠል ጉዳይ ነው። ይሄን ታሳቢ አድርገን ድርጅቶቹን እንዲሁ ዝም ብለን ለእኛ የጠባብ ፍላጎት ማስፈጸሚያ ሳይሆን ለህዝብ ለአገር ጉዳይ የሚጠቅሙ አድርገን ልንጠቀምባቸው ይገባል። ለዚህ ነው አሁን በተናጠል ሩጫ የትም አያደርሰን። እኔ አሜሪካን ሀገር ወደ ኢትዮጵያ እንዳልገባ ስከለከል ፓርቲ ማቋቋም ይችል ነበር። ምን ይጠቅማል? ለዛ ነው የተለያየ አመለካከት ያለን ሰዎች አሁን ሀገርና ህዝብን የማዳን ተልኮ ነው ሊኖረን የሚገባው በሚል ነው ሲቪክ የሆነ ፕሬሸር ግሩፕ እያቋቋምን ያለ። ዋናው አሁን ያደ ለዚህም ነው አሁን ቅድም ያሬድ እንዳለው ትግሉ ከፖለቲካ ኃይሎች ብቻ የሚጠበቅ መሆን የለበትም። የህልውናው ጥያቄ የሁላችንም ጥያቄ ነው። የሁላችንም ከሆነ ሁላችንም ልንሳተፍበት ይገባል። ስለዚህ ሲቪክ ማህበራቱንም መገናኛ ብዙሃንም የተማሩትንም ሰዎች ሁሉንም የሚመለከት የፖለቲካ ኃይሎቹን ብቻ አይደለም እና እኔ በድርጅት ጉዳይ ያሬድ የማያምን አይመስለኝም። ጥያቄው ያለው ምን አይነት በደንብ በመደራጀት በደንብ ነው ማምነው፣ በጠንካራ ድርጅት። ሌላው ጥያቄ ግን ቅድም የመካድና ያለማመን ጥያቄ ተነስቷል። የኢትዮጵያ ህዝብ ተክዷል፣ እውነት ነው፣ ምንም ጥርጥር የለም። ሁልጊዜ በራሱ ኤሊቶች ሲካድ ነው የኖረው፣ በራሱ መንግስታት ሲካድ ነው የኖረው። ከዚህ መካድ የመነጨ ስጋት፣ ጥርጣሬ አለ። ይህን ምንም ማናችንም ማስቀረት እንችል አይመስለኝም። ግን መጠራጠሩና መስጋቱ በራሱ ውጤት ሊሆን አይችልም። ምን አማራጭ አለ? እኔ አሁን የኢትዮጵያ ህዝብ እኛን ከማመን ውጭ ሌላ አማራጭ አለው የሚል እምነት የለኝም። አነሰም አደገም ለውጥ መምጣት አለበት ብለን እንቅስቃሴ የምናደርገው ኃይሎች
መቀላቀል አለበት ብዬ ነው ማለት። እውነቱን ለመናገር ጥርጣሬውንም ስጋቱንም ማስቀረት የሚቻለው ደግሞ ኢንጌጅ በማድረግ ዳር ሆኖ በመመልከት አይደለም። በቃ የተደራጀ ነው የተሰባሰበ ነው እንቅስቃሴ እያደረግን ያለ ነው ኃይሎች እኛ ከሆን ምን አለ ሌላ አማራጭ? ሰግተህ ከምትቆም ስትጋልብ ፍረጥ የሚል ግጥም አለው በቀለ መኮንን። ስለዚህ ዝም ብሎ በስጋትና በጥርጣሬ መቀጠል ምንም አማራጭ አለ? የሀገር ጉዳይና የህዝብ ጉዳይ ተክጃለሁ ካሁን በፊት ስለዚህ ወደፊትም የሚመጣው ይክደኛል ብለህ የምትቆምበት ጉዳይ አይደለም። በተለይ አሁን ያለው እስካሁን እኮ የነበረው እኮ ቅልጦት ሆነ። ቅድም ያሬድ እንዳለው ስጋታችን የነበረው እኮ ትግል አድርገን መስዋዕትነት ከፍለን በቃ ሌላ አምባገነን ሊመጣብናል ብለን ነበር የምንሰጋው። አሁን እኮ ሌላ አምባገነን የማግኘት ምድል አይደለም ያለን፣ የመፍረስ የመበታተን እኮ የመጨራረስ እኮ እጣ ፈንታ ነው እና ሪሊ አንዳንድ ጊዜ ጥርጣሬያችን ስጋታችን ናቹራል ነው። ማናችንም ልናስቀረው አንችልም። እንዲጠራጠርና እንዲሰጋም ሊያደርጉት የሚችሉ መሰረታዊ ምክንያቶች አሉት የኢትዮጵያ ህዝብ ከበቂ በላይ። እሱን አምነን መቀበል አለብን። ግን ደግሞ በጥርጣሬ የትግል እንቅፋት መሆን የለበትም። በስጋት ራሱን አግልሎ መቀመጥ የለበትም። ይሄ አገዛዝ በስልጣን ላይ እስካለ ድረስ ሶሻል ሳይንስ ነው የምናወራው። ማናችንም በምንም ጉዳይ እርግጠኛ መሆን አንችልም። ሁሉ ነገር አንጻራዊ ነው። በእርግጠኝነት ልናገር የምችለው ነገር ግን ይሄ አገዛዝ ያሁኑ አገዛዝ በተለይም ደግሞ ጠቅላይ ሚኒስትር አብይ አህመድ በስልጣን ላይ እስካሉ ድረስ ይቺ ሀገርና ህዝብ አይተርፍ። እኔ ደመነፍሴ በእርግጠኝነት የሚነግረኝ አንተርፍ። ስለዚህ ከመታገር ውጭ ሌላ አማራጭ የለንም። ይሄ ጉዳይ ከጥርጣሬ ከስጋት በላይ እና ጥርጣሬያችን ስጋታችንን ይዘን ያን ደግሞ ልንቀርፍ የምንችለው እንዳሁኑ ቀደሙ መታለል የለብንም፣ መከዳት የለብንም። ምንል ከሆነ ደግሞ መፍትሄው ቆሞ ብሎ መጠራጠር አለ፣ ቁጭ ብሎ መጠራጠር አለ፣ መስጋት አይደለም። ኢንጌጅ ማድረግ መሳተፍ መቆጣጠር ነው ገብቶ እና ይሄን በደንብ ታሳቢ ማድረግ ያለብን ይመስለኛል። እኔ ከዛ ውጭ ምንድነው የመጨረሻ ጥያቄ የነበረች እንግዲህ አሁን የመደራጀት ዝግጅቱ እየተደረገ ግን የራሱ ሂደት ስላለው እሱ ቅድም ያሬድ የጠቀሰው አለ ማጉረምረም፣ በቃ ከየትኛውም የህብረተሰብ ክፍል ውስጥ ያለ ማጉረምረም አለ ብሏል። በስፋት መከፋት አለ ብሏል። ከመከፋት ባሻገር ከተደራጀ ትግል በመለስ ያለ አገዛዙን ሊያደክሙ የሚችሉ በዜጎች በግል ሊወሰዱ እርምጃዎችን በተመለከተ ማሻገር የሚቻል መልእክት አለ ወይ? እሱ እንግዲህ ምንድነው ቴዲ፣ እውነቱን ለመናገር ቅድም ያለው አሁን ያሬድም ትንሽ የነካካው ነገር አለ። እኔ እውነቱን ለመናገር ይሄ መንግስት አንተም የጠየቀው ጥያቄ አለ፣ ራሳችንን ዝም ብለን እያመን ነው ወይ ይሄ አገዛዝ ከህዝብ ተነጥሏል በህዝብ ይጠላል የምንለው የሚለው እኔ በጣም እንትን ነኝ፣ በዚህ ጉዳይ ላይ ኮንሽስ ነኝ፣ በጣም ክሪቲካል ነኝ እና የራሴ ምንጮች አሉኝ አገር ቤት በጀጅመንታቸውን ማምናቸው ሁልጊዜ ነው ቼክ ማደርገው። አሁን ልንጠራጠረው ቢዮንድ ዳውት ይሄ መንግስት ከህዝብ ተነጥሏል። እኔ በተለይ አሉኝ 2-3 ራይድ ሲነዱ የሚውሉ ከህብረተሰብ ጋር በየደቂቃው የሚገናኙ እና ይህን ነገር ስራዬ ብለው ቼክ የሚያደርጉ ሰዎች አሉ፣ ወዳጆች አሉ፣ ጀጅመንታቸውን ማምንባቸው እና ማመን 98% የሚሆነው ህብረተሰብ ለዚህ በስልጣን ላይ ላለው መንግስት በጎ አመለካከት የለም። አይጠቅመንም፣ አያስፈልገንም፣ ጨካኝ መንግስት ነው፣ የማያስፈልግ መንግስት ነው ብሎ የሚያምን ነው እና ይሄ ነው እኔ እኛስ እንትኖቹ የፖለቲካ ኃይሎቹ ራሱ ከዘገየን ብሶቱ ምናልባት ከሚገባው በላይ ገንፍሎና የሆነ ምክንያት ስፓርክ አድርጎ ቀድሞን ሊመጣ ይችላል ህዝባዊ እምቢተኝነቱ የሚል እምነት አለ። ግን ምናልባት ሊመጣ ይችላል ብለን ራሱን መጠበቅ አለብን ብዬ አላምንም። እኛ ራሳችን ተዘጋጅተን ካልመጣም እንዲመጣ ማድረግ አለብን ብዬ አምናለሁ። ሁለተኛ ከመጣም ደግሞ በራሱም ይምጣ በእኛ ጥረትና ቅስቀሳ ይምጣ፣ ከመጣ በኋላ ደግሞ እነዛ ነገሮች በምንም ተአምር መሀል ላይ የማይቋረጥ በምንም ተአምር በሌሎች የማይጠለፍ የማይኮላሽ በምንም ተአምር በሌላ አምባገነን አንድን አምባገነን የማይተካ ውጤት እንዲያመጣ ሰፊ ዝግጅት ከአሁን ነጋ ደግሞ ከዛሬ ጀምሮ መስራት አለብን። እኔ ቴዲ ደግሜ ደጋግሜ እንቅልፍ አልተኛም የምለው ያለ ምክንያት አይደለም፣ ነገሮችን ለማጋነን አይደለም፣ ከልቤ ነው በዚህ ጉዳይ ላይ የምንጭ። ምክንያቱም ነገሮች ከእጃችን ሊወጡ እየተቃረቡ በጣም እያሳሳቡ ነገሮችን በጣም ተለማምደን ነገሮች ከእጃችን ሊወጡ እየተቃረቡ ነገ ተኝተን ስንነሳ ኢትዮጵያ ሊፈጠር የሚችለውን ነገር አናውቅም። ይሄ መንግስት ከህዝቡም ከኛም ትግል ውጪ በራሱ ውስጣዊ ቅራኔና ችግር ድንገት ሊፈረካከስ ይችላል።
ያን ሀገርና ህዝቡን ማዳን እንችላለን። ነገሮችን ተረክበን በትክክለኛ አቅጣጫ መምራት እንችል የፖለቲካ ኃይሎች ወይም ስብስቦች አለን ወይ? አይዳውት የለንም። ሪሊ ይሄ እንቅልፍ የማያስተኛ ሁኔታ ውስጥ ነው ያለው። ሌት ተቀን ነገ አይደለም ዛሬውኑ ጀምሮ መስራት ያለብን ነገር ነው ያለው። ከዛ ውጪ እኔ እንደውም ስጋቴ ቀድሞን ህዝባዊ እምቢተኝነቱ ድንገት በሆነ አጋጣሚ ሊፈነዳ ይችላል የሚል ስጋት አለ። ለዚህ ነው በጊዜ የለንም ስሜት ነው መስራት ያለብን። that kind of sense of urgency ያስፈልጋል። ምን ዘናጋው ነገር አይደለም። አንድ ነገር ከእጅ ካመለጠ በኋላ አለቀ። ምክንያቱም እየተመራች ያለችው በምን አይነት ሰዎች እንደሆነ አይተን በምንም ተአምር የሀገር አስተዳደር ማለት ምን እንደሆነ የማያውቁ አገር በምን አይነት ሪስክ ሊፈርስ መንግስት የለሽ ሊሆን እንደሚችል በማይገባቸው ሰዎች ነው ቻገራው እጅ ያለችው። እና ይሄን በደንብ ማየት አለብን። ኤኒ ታይም ከፊታችን ባለ ማንኛውም ቀንና ሁኔታ የኢትዮጵያ ሁኔታ ከቁጥጥራችን ውጭ ሊወጣ ይችላል። ከዛ በኋላ መጸጸት ምናምን ዋጋ የለም። ዛሬ የቤት ስራችንን መስራት አለብን የሚል እምነት አለ። ስለዚህ በራሱ ሊመጣ ይችላል፣ ግን በራሱ ይመጣል ብለን መዘናጋት የለብንም። እኛ ራሳችን ህብረተሰቡን አሳምነን ቀስቅሰን ህዝባዊ እምቢተኝነትን በኢትዮጵያ ማምጣት አለብን፣ ማቀጣጠል አለብን። ያ ነገር ግን በስሜት መሆን የለበትም። እነዚህ ከራሳችንም ታሪክ አሁን በሌሎች ሀገሮች የምናያቸው ጉድለቶች ሊያሟላ የሚችል ከነሱ እየተማረ ዝግጅት ከወዲሁ ማድረግ አለብን የሚል እምነት አለ። እና ለዚህ ደግሞ እውነቱን ለመናገር በጎ ጅምሮች እየታዩ ነው። እነሱን ቶሎ ቶሎ የማጠናከር እና የበለጠ እነሱን ወደ ተግባር የመለወጥ ስራ ከሁላችንም ይጠበቃል የሚል እምነት ነው ያለኝ። ታንኪ በጣም ነው ማመሰግነው። ለሰው አያሌውና ያሬድ ኃይለማርያም ናቸው በዛሬው ቤታችን የተካፈሉት። ብዙ በጣም ጠቃሚ የሚባሉ ነጥቦች አንስተናል። በየፊናችሁ የምትነጋገሩባቸው፣ የምትጽፉባቸው፣ የምትመካከሩባቸው እና ሪፍሌክት የምናደርግበት ሁላችንም መልሰን የምናኝካቸውን ሀሳቦች ተነስተዋልና ይህን ማድረግ ነው ፍላጎታችን። ሁለታችሁንም በጣም አመሰግናለሁ። እነዚህን መሰል ውይይቶችን እንቀጥላለን። እንዳልኩት በትግል ስልትም ሆነ በሌሎች ጉዳዮች ላይ የተለየ ሀሳብ ካላቸው ሰዎች ጋር ሁለታችሁ በጋራም ሆነ በተናጠል የተለየ ሀሳብ ካላቸው ሰዎች ጋር ለመከራከር ያላችሁን ፈቃደኝነት ስለማወቅ እንዲያሉ ፈቃደኞች ከተገኙ እንደዛ ያለ መድረክ እናዘጋጃለን። ለዛሬ ለጊዜያችሁ ለሐሳባችሁ ሁሉ ግን በጣም አድርጌ አመሰግናለሁ። እስኪስተልን ቴዲ እናመሰግናለን። ያሬድ ቴዲ በጣም አመሰግናለሁ። ሁላችሁንም ቸር ጊዜ ይሁንላችሁ። ላይክ ሳታደርጉ አትሂዱ፣ ሰብስክራይብ ሳታደርጉ አትውጡ። የዛሬ ዝግጅታችን በዚህ ተፈጽሟል። ደህና ሁኑ። ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት፣ ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ፣ ሰብአዊ ክብር የዘውትር ትኩረታችን፣ ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገሩበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.median በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ። 202-415-8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ።